Let us
አንዲት ሴት የምትወዳት አንዲት ሴት ነበረች። እርሷም ሴት ልጅን ወለደች። ያችንም ልጅ ወሰዳትና ጧም በማዕድ ላይ ያለች ነገሯት። እርሷም እውነት ነው ልጄ እንጂ ወሰዳትን እያለች በታላቅ ድምፅ ጮኻ የነገሯትንም አላመነችም ነበር። ወደ ቤተ ክርስቲያን ሄዳ በሁለት ወገን ድንግል ሆነችና አምላክን በወለደች በክብርት እመቤታችን ማርያም ስር ፊት ቆማ ልጄ እስከምትመልሽልኝ ድረስ ልጅሽን እኔ ከክንድሽ ላይ ወስደዋለሁ እያለች ጸለየች። ከዚህ በኋላ ሕፃኑ ከክንዷ ላይ ወሰደችው። ወደ ቤቷ ማስገብታ በሳጥን ውስጥ አኖረችው። በአበባና የሽቱ ውሃ ነሰነሰችበት፣ ባህር ልብሶችን ከፈነችው። ከዚያም ሌሊት በቤቷ ውስጥ እንደ መብረቅ ያለ ብርሃን ፎቅ ብሎ በራ። በዚያችም ሰዓት ጅብ ነጥቆ የወሰዳትን ልጇን እመቤታችን ማርያም አምጥታ ልጅሽን ውሰጂ፣ የእኔንም ከብብቴ ውስጥ የወሰድሽውን ልጄን ስጪኝ አለቻት። ያችን ሴት እመቤታችን ማርያም የሰማይና የምድር ንግሥት ሆይ ልጅሽን ውሰጂ፣ እኔም በመብራትና በማይጠጥ መታሰቢያሽን አደርጋለሁ አለቻት። ልመኗ ክብሯ የልጇ በረከት የልጇ ቸርነት ከእኛ ጋር ለዘላለም ይኑር አሜን።
ተናግረዋልና ስለ እናንተም በአንደበታችሁ ተናግረው አሕዛብን ያሳፍራቸዋል። በዚያም ወራት ወንድም ወንድሙን ለሞት አሳልፎ ይሰጣል፣ አባት ልጁን ያሳልፋል፣ ልጆቹም በወላጆቻቸው ላይ በጠላትነት ይነሳሉ ይገድላቸውማል። ትዕግሥቱን አዘውትረው የያዘ ግን እርሱ ይድናል። እንግዲህ ታገሱ። እንዲሁ ከእናንተ አስቀድሞ የነበሩ ነቢያት አሳደዋቸው ነበረና አሕዛብ ያሳደዋቸው ያዋረዳቸው፣ ስለ ስሜም ሐሰት የተናገሩባቸው እናንተ ብፁዓን ናቸው። ወንድሞቼ ሆይ ከታላላቆቹ ቀኖች ውስጥ 300 ቀን በዚህ ዓለም የሰርግ ምሳ የሚደረግበት እንዳለ ይወቁ። በእርሱም ተድላ ደስታ ሕያዋን ይሆናሉና ያን ጊዜ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አብያተ ክርስቲያናቶች ይታነጻሉ። ንጽሕት ጽብዕት በሆነች ሐዋርያት በሰበሰቧት በከበረች በአንዲት ቤተ ክርስቲያን የሚመናን አንድነት የሆነው አብና አጽናኝ ከሆነ ከመንፈስ ቅዱስ ጋር በጌትነት ምስጋና አንድ ይሆናሉ። የሐሳዊ መሲሕ ትንቢት ተናጋሪዎች እንዳለ 300 ንዑሳን ዕለታት እንደሆነ የአወጣጡንና የአመጣጡን ዜና እንዳስረዷችሁ ዘመኑ የመከራ ይሆናል። ነገር ግን ስለ ተመረጡ ቀኖች አሳጥራቸዋለሁ። እነዚያም ቀኖች ባላሳጥራችሁ ከምዕመናኖቼ በምድር ላይ አንድስ እንኳ ባልቀረ ነበር። በዚያም ወራት ወገኖች ኃጢአት መሥራትን ትተው ንስሐ ካልገቡ የሐሳዊ መሲሕ ዘመን እስር አደርጋለሁ አላቸው። ይቅርታው ቸርነቱ ከእኛ ጋር ለዘላለም ይኑር አሜን።
ጦርነትን፣ ሰልፍን፣ የጦርነትንም ዜና በሰማችሁ ጊዜ ወቁ፣ አትደንግጡ፣ ይህ ሁሉ ግድ ይደረጋልና። ነገር ግን ወዲያው የሚያልፍ አይደለም። ሕዝብ በሕዝብ ላይ፣ ነገሥታት በነገሥታት ላይ ይነሳሳሉ። በየሀገሩ ረሃብ፣ ቸነፈር፣ ንጹሕ ቁጣ፣ ጸብ፣ ክርክርም ይመጣል። ይህ ሁሉ የመከራ መጀመሪያ ነው። ያን ጊዜ ይከሷቸዋል፣ ለመከራም አሳልፈው ይሰጧቸዋል፣ ይገርፏቸዋል፣ ይገድሏቸዋል። በስሜ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም ይጣላሉ፣ ይገዳደላሉ። ብዙዎች ሐሰተኞች መምህራን ይነሳሉ፣ ብዙዎችንም ያስታሉ። ከዓመፅና ከክፋት ብዛት የተነሳ ፍቅር ከብዙዎች ትጠፋለች። ብዙዎችም ሃይማኖታቸውንና ፍቅራቸውን ይክዳሉ። ትዕግሥትን ያዘወተረ የያዘ ግን
የርኩሰት ምልክት ያያችሁ እንደሆነ በተቀደሰው ቦታ የሚሆነውን ባያችሁ ጊዜ አስተውሉ። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። በሰገነት ያለን በቤቱ ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻ ያለ ልብሱን ሊያነሳ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያሳድጉ ወዮላቸው። ነገር ግን ስደታችሁ በሰንበትና በክረምት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ጽኑ መከራ ጭንቅ ይሆናል። እነዚያን ቀኖችስ ባሳጥራቸው ኖሮ ሥጋዊ ደማዊ ሁሉ ማንም ባልዳንም ነበር። ነገር ግን ስለተመረጡ እነዚያ ቀኖች ያጥራሉ። ያን ጊዜ ክርስቶስ እንሆ ከዚያ አለ ወይም ከዚያ አለ የሚላቸው ቢኖር አትመኑ። ክርስቶስን የሚክዱ ነቢያትን የሚያሳብሉ ሐሰተኞች መምህራን ይነሳሉና ለማሳትም ታላቅ ታምራትንና ድንቅ ሥራንም ይሠራሉ። ቢቻላቸውስ የተመረጡንም ባሳቷቸው ነበር። እነሆ አስቀድሜ ነግሬያቸዋለሁ። በምድረ በዳ አለ ቢሏችሁ አለ የሚላችሁ ቢኖር ወደዚያ አትውጡ። በቤት ውስጥ ነው የሚላችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሆናልና እነሆ እርድ ባለበት አሞሮች ይሰበሰባሉ። በእነዚያ ቀኖችም ከሚደረገው መከራ በኋላ ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣል። በዚያች ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ በምድር ያሉ አሕዛብ ሁሉ የሰው ልጅ በኃይልና ከብዙ ክብር ጌትነት ምስጋና ጋር በሰማይ ደመና ሆኖ ሲመጣ ባዩ ጊዜ ያለቅሳሉ። መላእክቱን ከመለከት ድምፅ ጋር በታላቅ ክብር ይልካቸዋል። የተመረጡትንም ከዳር እስከ ዳር ከአራቱ ማዕዘን ይሰበስባቸዋል። ምሳሌውንም ከበለስ ወጉ ጫፏ በለመለመ ቅጠሏ ባቆጠቆጠ ጊዜ እነሆ መከር እንደደረሰ ታውቃላችሁ። እንዲህ እናንተ ደግሞ ይህን ሁሉ ያያችሁ እንደሆነ መከር እንደደረሰ ደጃፍም እንደቀረበ ወቁ። ይኸው ሁሉ እስኪደረግ ድረስ ይህቺ ትውልድ እንዳታልፍ እውነት እላችኋለሁ፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። ጸልዩ በእንተ ዛቲ መካነ ኩሉ መካናት አበዊነ ቅዱሳን ገዳማት ገዳማውያን። ስለዚህ በዚህ ቦታ መስራት በቅዱሳን አባቶች ስም ስለሚጠሩ ቦታዎችና ገዳማት በውስጣቸውም ስለሚኖሩ ሽማግሌዎች በጠቅላላም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በዚህ ቦታና በሌሎች ቦታ ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በባሕር በየብስ በወንዝ በሸለቆ በሌላም መንገድ ሁሉ ለሚጓዙ አባቶቻችንና ወንድሞቻችን በቀናች መንገድ መርቶ በሰላምና በደስታ ወደ ማደሪያቸው ይመልሳቸው፣ ወደ መኖሪያቸው ይመልሳቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬ ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። አምላካችን ክርስቶስ በገዦችና
ረጅም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸው ዘንድ በሰላም ያስፈጽማቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለከበረች ቤተ ክርስቲያን መባን ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በሥራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ምዕመናንን በየስፍራቸው ሁሉ በቸርነቱ ስለሚያስቡና ለበጎ ነገር ስለሚደግሙ የቀናች ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን የሚሰጣቸው ዘንድ ይቅርታውን የሚያደርግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን የሚነበብባቸው መጻሕፍትን ሌሎችንም የቤተ መቅደስ ንዋያት ሁሉ በመስጠት የሚያስቡትን ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን ለቤተ ክርስቲያን ሊቃውንት ታላላቆች አባቶቻችን ጌታ ይባርካቸውና ያከብራቸው ዘንድ በባለሥልጣኖችና በሹማምንቶች ፊት በፈራጆችም አደባባይ ፍቅርን መወደድን ያደርግላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በድል ሥጋ በድል ነፍስ ለደከሙና ለተቸገሩ ለባለቷና አባትና ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቀችም ሰውነት በማናቸው ቦታ ስለ ጌታ ራቶ ይላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽክላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እኛንም ያድነን ዘንድ ኃጢአታችንን የሚያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽክላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣ ዘንድ ይቅርታውንም ሰጥቶን እነርሱንም እኛንም ያድነን ዘንድ ኃጢአታችንን የሚያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽክላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይ ዘንድ ጸልዩ። ለነፍሳቸው ይቅርታን እየፈለጉ ክቡር በሚሆን በዚህ ስፍራ ለተሰበሰቡት ሁሉ እውነተኛ አምላካችን ክርስቶስ የአምላካችን የጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በዚህ ዓመት ስለ ዝናብ መዝነብ፣ ስለ ባሕር፣ ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይቅር ይላቸው ዘንድ በረከቱን ሰጥቶ እስከ መጨረሻይቱ እስከ ልካቸው ይሞላ ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛት ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ደህንነት ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜው ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜው ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜው ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ይህችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያርቅ ዘንድ ሰውነታችንን ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንን ያስተሰርይ ዘንድ ጸልዩ።
ኃጢአታችንንም ያስተሰርይ ዘንድ ጸልዩ። ጌታችን አምላካችንን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ።
ያጽናችሁ፣ ተስፋ ትንሣኤውን ይስጣችሁ፣ የደስታውንም ቃል ያሰማችሁ፣ በይቅርታው ቸርነት ከመከራ ይሰውራችሁ። ደቀ መዛሙርቱን እንደ ጎበኛችሁ እንዲሁ እናንተን እንዲጎብኛችሁ፣ በኃጢአት እንዳትወድቁ ይደግፋችሁ፣ ከሐዘናችሁ ያረጋጋችሁ፣ ከድካማችሁ ያጽናችሁ። እናንተን ለማገልገል የተዘጋጁትን ካህናቱን እኔንም ወንድማችሁን ከሩቅም ከቅርብም ካሉ በጸሎታችሁ ከተማጸኑ ወንድሞቻችሁ ሁሉ ጋር ጌታችን ኢየሱስ ክርስቶስ በመጣ ጊዜ በደስታ ቀን